አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትራቸው አድርገው ሾመዋል። ኢትዮጵያ በሁሉም ዘርፍ ራሷን እንድትችል አቀደን እየሰራን ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ ባጋሩት መልእክት ባልተጠበቀ ፍጥነት ትግበራዎች ስኬት እያመጡ መሆኑን አንስተዋል። እስካሁን በተገኙ ስኬቶች ከመርካት ይልቅ ሌት ተቀን ስራዎቻችንን አጠናክረን መቀጠል ይገባናልም ነው ያሉት። የአውሮፓ ህብረት ከኢትዮጵያ ጋር ላለው ግንኙነት የተለየ ትኩረት እንደሚሰጥ አስታወቀ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከህብረቱ ውጭ ግንኙነት አገልግሎት የኢኮኖሚና ዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይመን ሞሩ ጋር ተወያይተዋል። በኢትዮጵያና አውሮፓ ህብረት መካከል ያለውን ግንኙነት የበለጠ ለማጠናከር በየጊዜው ምክክር ማድረጉ ጠቃሚ መሆኑን ያነሱት ዶክተር ጌዲዮን ጢሞቴዎስ በቀጠናዊና አካባቢያዊ ጉዳዮች ላይ ገለጻ አድርገዋል። ኢትዮጵያ ከፊታችን ሰኞ ጀምሮ 3ኛውን የአፍሪካ የብየዳና ዓለም አቀፍ ኮንፈረንስ ጉባኤ ታስተናግዳለች። ጉባኤው ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ለ3 ቀናት በአዲስ አበባ ይካሄዳል። በጉባኤው ላይ ከ16 የአፍሪካ ሀገራት በተውጣጡ 43 የብየዳ ክህሎት ባለሙያዎች መካከል የብየዳ ውድድር ይካሄዳል።